ቤቱ እንዳልተሸጠ ነገርሻቸው? አዎ። ምን ነው መናገር አልነበረብኝ? ምንድን ነው የሚሻለኝ? አንቺ ምን አይነት ማህይብ የሆንሽ ሰው ነሽ? ምን ያህል ብደደቢ ነው ግን እንደዚህ የምታረጊው? በሏ ነገሩኝ። ምንድን ነው የምታፈገፍጉት? መድብል ብሩክ ቤቱን አልሸጠውም ማለት? ቦራ ቤቱን ሽጦ ምሳሌ እንዳሳክማት ነበር የምናውቀው፣ ግን ቤቱ አልተሸጠም እያሉ ነው አሁን። ቆይ እናንተ እንዴት አወቃችሁ? ማን ነገራችሁ? ያቺ ማለት ናታ። ቤቱ አልተሸጠም የውርስ ክርክሬን እንደገና ከፍታለሁ እያለች እኮ ነው። እርግጠኛ ናችሁ? ኪድዬ ቆይ ታዲያ ገንዘቡን ኬት አምጥቶ አሳከማት? እኔ እንጃ። እኛም እሱን እኮ ግራ ይገባል። ማህሌትስ እንዴት ልታውቅ ቻለች? አላውቅም። ወንድሜ አንድ ነገር ቢሆን እነዚህ ሰዎች አይተርፉ። እነማን? ዝናና ማለት? ዳጣ የማህሌትን ቤት ታውቂዋለሽ? የፍራታ ነው አውቀዋለሁ። ነይ አሳይኝ። እንዴ ለምን? ነይ ተነሽ አሳይኝ ያልኩሽ ነው። እንዴ ኧረ በቃ ተረጋጋ፣ ወስዳለሁ። በቃ እዚህ ቤት ጉድ ሊፈላ ነው። ምን ያክል ማሰብ አይምሮ ቢሳንሽ ነው ቤታቸው ድረስ ሄደሽ የነገርሻቸው? ይቅርታ፣ በጣም ይቅርታ ዝና። ይቅርታ ተበይ። ይህ ስራሽማ ያስገድልሻል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ምሳሌ ክፍል 73 ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባሮችም እንግዲህ እንደተለመደው አስተያየታችሁን እየጻፋችሁ አበረታቱኝ ማለት ነው። እናንተ ከጎኔ ስላላችሁ ነው እዚህ የደረስኩት። ስለመልካም ማበረታታችሁ በጣም ነው የማመሰግነው። እውነት እግዚአብሔር ይስጥልኝ። ከጎኔ ስላላችሁ ክብር አለኝ ለእናንተ። ዛሬ እንግዲህ ባለፈው ክፍል ላይ እንደተመለከታችሁት ያው ዝና ሞገስን ለመደብደብ ከፍ ዝቅ እያለ ነበረ የተመለከትነው። ምን ይፈጠር ይሆን እንግዲህ? ሞገስን ይመታው ይሆን ወይስ መድብል ይከላከልለት ይሆን ወይ የሚለው የሁላችንም ጥያቄ ነበር። ነገር ግን መድብል የወንድሙ ማለት ነው የወንድሙ መሳይ የጀግና ዘር ጀግና ነው ይባል የለ እንግዲህ ከብሩክ የበለጠ ጀግና ነው ማለት ነው። እንግዲህ በአንድ ጥፊ ነበረ የጣለው። በጣም ነው ደስ ያለኝ። የዝናን ጥጋብ የሚያስታግስ ሰው ስለተገኘ የተደሰታችሁ ካላችሁ ላይክ ማድረጋችሁን እንዲሁም ደግሞ በጣም ነው የተመቸን እያላችሁ ኮመንት ላይ ጻፉ። ዝና እንግዲህ በአሁኑ ሰዓት ያው ተስፋ ቢቆርጥ ይሻለዋል። ምክንያቱም አንደኛ በተለይ ሴት ልጅ ከጠላች ጠላች ነው ማለት ነው። በቃ ደግሞ በተለይ ደግሞ ትዳር ላይ እንደዚህ አልፈልግም እያለች በፊት ወዳጇን እየተከተለች የምትሄድን ሴት በግድ አምጥቶ ቤት ውስጥ ማስቀመጥ ማለት አንደኛ ይሄ እኔ እንጃ ምን አይነት ህይወት ሊኖር እንደፈለገ ራሱ በጣም ከባድ ነው ማለት ነው። እውነት ለመናገር እንግዲህ እሱ እያለ ያለው አንዴ በእጄ ትግባ እንጂ እጫወትባታለሁ፣ የቀን ማለት የምድር ሲኦል ነው የማደርግባት፣ ቤት ውስጥ አሽጋታለሁ እያለ የተለያዩ እንግዲህ ለሰው ጆሮ የማይመጥኑ ነገሮችን እየተናገረ ተመልክተነዋል። ነገር ግን ሉላ ካሁን በኋላ ወደ ዝና ተመልሳለች የሚል ሀሳብ የለኝም። ዝናም እንግዲህ በጀግንነቱ
ተስፋ እየቆረጠ ያለበት ሰዓት ነው ማለት ነው ያለው። በጣም ደስ የሚል ነገር ነው። በሌላ በኩል ደግሞ እንግዲህ ማህሌት አንድ የሰማችው ነገር አለ። እሱ ምንድን ነው? ብሩክ ቤቱን እንዳልሸጠ እንግዲህ ዝና ነግሯታል ማለት ነው። ነገሩ እውነት ይሁን ውሸት ማንም የሚያውቀው የለም። በእርግጥ እውነት ከሆነ እንዴት ሊሆን ቻለ የሚለው ነገር የሁላችንም ጥያቄ ነው ማለት ነው። ምክንያቱም ብሩክ እንግዲህ ቤቱን ሸጦ አልሞላ ብሎት ነበረ በጣም እየተንከራተተ የነበረው። እንግዲህ እንደዛ እየተንከራተተ የነበረ ልጅ ቤቱን ሳይሸጥ ልጁን አሳከመ የሚለው ነገር ለሁሉም ኦዲየንስ ጥያቄ ይሆናል ብዬ አስባለሁኝ። እንግዲህ ይህንን በሰማች ጊዜ ነበረ ማህሌት ግዴታ ብሩክ ላይ ክስ ማንሳት አለብኝ፣ ምንም ቢሆን የቀድሞ ባሌ ነው፣ ምንም አይነት ብር ሳይሰጠኝ እንዲሁም ደግሞ ሀብት ንብረት ሳያካፍለኝ ስለፈታኝ ከዚህ በኋላ ግን ይግባኝ ብዬ እሱን ሀብት ንብረት መጠየቅ እችላለሁ በማለት እንግዲህ ወደ ብሩክ ደውላለች። ማነው ክስ መስርታለች ማለት ነው። እንግዲህ ምንድን ነው ያደረገችው ነገር? መጀመሪያ ለኤፍራታ ነው ነገሩን ያቀረበችላት ማለት ነው። ኤፍራታ በአሁኑ ሰዓት ከሁሉም ሰው ጋር ርቃ ራሷን ማግለል ትፈልጋለች። ምክንያቱም እንግዲህ በተለያየ ምክንያት ወደ እሷ እየመጣ ያለው ነገር እያስፈራ ስለሆነ ሁሉንም ነገር መራቅ ነው ማለት ነው የምትፈልገው። በጣም በሚያሳዝን ሁኔታ ግን ማህሌት ያው ከእሷ ልትርቅ አልቻለችም። አሁንም እንግዲህ ወረቀቱን ምክንያቱም ፍርድ ቤት ሄዳ አመልክታለች። እንግዲህ ያመለከተችበትን የመጥሪያ ወረቀት እንግዲህ ወደ ብሩክ ቤት ስትሄድ ከኤፍራታ ጋር ነበር አብረው የሄዱት። በሚሄዱበት ሰዓት እንግዲህ በሩን በጣም ነበረ የደበደቡት። እንደዛ ሲመቱት እንግዲህ ቅድስት ዳጣና ማነው ቤት ውስጥ ቁጭ ብለው ነበረ። ቅድስት በጣም ነበረ ደስ ያላት፣ ምክንያቱም ብሩክ የመጣ ነበር የመሰላት። ዘላ ስትከፍተው እንግዲህ ያልጠበቀችው እና ጭራሽ ልታስባቸው የማትችላቸው ሰዎች ነበረ ወደ ቤቷ የመጡት። በጣም ነበር ልቧ የተሰበረ። እውነት ቅድስት እኔ በጣም ነው ያሳዘነች። እውነት ለመናገር ብሩክ ጠፍቶ መቅረት አለበት ብዬ አላምንም። ብሩክ መመለስ አለበት። ብሩክ በምንም አይነት ሁኔታ ቢሆን ብሩክ መመለስ አለበት ብዬ ነው የምለው። ምክንያቱም በጣም ነው የሚያሳዝነው። ቅድስት እና ብሩክ በዚህ ሁኔታ መለያየት አለባቸው ብዬ አላስብም ማለት ነው። እና እንግዲህ ምን ሆናችሁ ነው? ምን ፈልጋችሁ ነው ወደ እኔ የመጣችሁት ነበረ ያለቻት። ወረቀቱን ወደ እሷ እየሰነዘረች አንድ አይነት ነገር እየነገረቻት ነበር። እሱ ምንድን ነው? ይሄንን ብሩክ ሲመጣ ስጪው፣ ብሩክ ሸውዶኛል፣ አታሎኛል። ስለዚህ ይሄ የመጥሪያ ወረቀት ነው ልትሰጪው ይገባል ትላታለች። የምን መጥሪያ ነው እያለች እንግዲህ ቅድስት ጠይቃት። ብሩክ ቤቱን አልሸጠውም፣ ብሩክ ቤቱን ሳይሸጥ ነው ልጁን አሳክሞ የመጣው ትላታለች። በእርግጥ ቅድስት በጣም ነበር የደነገጠችው። እንዴት እንደዚህ ሊሆን ይችላል? ጋሽ እኮ ቤቱን ሸጦ ራሱ አልሞላ ብሎት በግድ ነው ብሩ የሞላው። ስለዚህ ከየት አምጥቶ ያሳከማት ይመስልሻል? ትላታለች። አንቺ ነፈዝ ሰራተኛ መሆንሽን ረሳሽው እንዴ? ሁሉንም ነገር እኮ ለአንቺ አይነግርሽም። ሰራተኛና አሰሪ መሀል እኮ ትልቅ ሚስጥር አለ በማለት እንግዲህ ልቧን ለመስበር ሞክረዋለች። በእርግጥ ቅድስት እንደዚህ ባለቻት ጊዜ በጣም ደስ የማይል ስሜት ነበር የተሰማት። ምክንያቱም ቅድስት ካሁን በፊት ለብሩክ እንግዲህ ያልሆነችው ነገር የለም ማለት ነው። እንግዲህ ሙሉ ደሞዟን ሳይቀር እንዲሁም ደግሞ ከማህሌት ላይ ያው ብር ተቀብላ እንግዲህ እንዲሁም ለብሩክ ነው የሰጠችው ማለት ነው። ብሩክ ይሄንን ነገር ማድረግ አለበት ብዬ እንዲሁም ደግሞ ከቅድስት ይሄን ሁሉ ነገር መደበቅ ብዬ አለበት ብዬ አላምንም ማለት ነው። ካደረገው ግን ትንሽ ይከብዳል። እና እንግዲህ ከሰደበቻት በኋላ ያው አንዳንድ አፍላፊ ሲነጋገሩ ዳጣ በመሀል ገብታ ከዚህ ውጪ ብላታለች ማለት ነው። አንቺ ደግሞ እዚህ ምን ትሰሪያለሽ? ቤተሰቦች ተገኙ ተብሎ አይደለ እንዴ ስትላት፣ አዎ ላውም በጣም ደስ የሚሉ ቤተሰቦች ናቸዋ። አየሽ ወፍ ዘራሽ እንዳልሆንኩ አሁን ማወቅ አለብሽ ብላታለች። እንግዲህ ውጪ ከዚህ ብላ ኤፍራታንም ገፍትራ ነው ያስወጣቻት ማለት ነው። እንግዲህ ኤፍራታ በእርግጥ በአሁን ጊዜ እኔ እያሳዘነችን ያለችው ምክንያቱም እንደ ጭራ ሁሉንም እየተከተለች መንከራተት ሆኗል ስራዋ። ያው ምንም የምታገኘው ገቢም ሆነ ምንም የምታገኘው ፋይዳ የለም። በጣም ነው የምታሳዝነው። እና ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ መድብል የብሩክ ወንድምም እንግዲህ ባለፈው ክፍል ላይ
ለሞገስ ያው ክስ ማቅረብ እንዳለበትና ያው ማመልከት እንዳለባቸው እንዲሁም ልጁ ጠፍቶ እንደቀረ ለህግ መናገር እንዳለባቸው ተነጋግረው ነበረ። በእርግጥ መድብል ክሱን ያቅርብ አያቅርብ በቀጣይ የምናየው ነው የሚሆነው። ሞገስ ግን በጣም ነበረ እያዘነ ያለው። ምክንያቱም ብሩክ የልጅነት ጓደኛው ነው። ምንም አይነት በመሀላቸው ያለ መግባባት ቢፈጠርም እንኳን ከብሩክ መለየት አይፈልግም ማለት ነው። እንግዲህ ለሉላም ያው እየነገራት ነበረ ብሩክ እንዳልተገኘ፣ እንዲሁም ደግሞ የዛሬ ውሏቸው በጣም የሚያስፈራና እንዲሁም ፈገግ የሚያስብል እንደነበረ ለሉላ እየነገራት ነበረ። እሱ ምንድን ነው እንግዲህ የብሩክ ወንድም መድብል መጥቷል፣ ተገናኘን። ብሩክ ሲጠፋ ከእስር ቤት ወጥቶ ነው የመጣው ማለት ነው። እንግዲህ የሚገርምሽ ነገር ከእሱ ጋር አንድ ሁለት እያለ ባለበት ሰዓት ዝና ከየት መጣ ሳልለው ነበር ፊታችን የቆመው። እኔ የሚገርመኝ ነገር ይሄ ዝና የሚባል ሰውዬ እኔ ላይ ጂፒኤስ ገጥሟል። ለምንድን ነው በሄድኩበት ሁሉ ላገኘው የቻልኩትና በጣም ነው እያስገረመኝም በቃ ግራ እያጋባኝ ነው ያለው። ስለዚህ ዛሬ ዝናን አግኝቼው ነበረ፣ ያው ግን ምንም ነገር አላደረገኝም በማለት ነግሯታል። አዎ ብሩክ ጠፋ። ያው እሷም በጣም ነው ያዘነችው። በእርግጥ በጣም ነው የሚያሳዝነው የብሩክ መጥፋት ማለት ነው። እንግዲህ ይህን እያወሩ እያሉ እባክህን ሞገስ ከዚህ ከተማ እኮ ወጥተን ወደ ገጠር እንሄድ እምልህ እኔ ለዚህ ነው። ምክንያቱም ዝናኛን የሚተወን አይደለም፣ በቃ ያጠፋናል፣ ስለዚህ መሄድ አለብን ትለዋለች። ሉላ ግን ዝና ምንድን ነው ስራው ይላታል። አይ ዝና ወንጀል ለሚሰራው በጣም ከባድ ወንጀል ለሚሰራው እና ታዲያ ይሄ ሁሉ ንብረት ይሄ ሁሉ ሀብት ንብረት እንዴት አድርጎ ያመጣው ይመስልሃል? በአባቱ ውርስ ብቻ ያገኘው ንብረት ይመስላል? ወንጀል ለሚሰራው ብላ እንግዲህ ለሞገስ ነግረዋለች ማለት ነው። እንግዲህ ሞገስ ቤቱን የሚያስመልስበት አንድ አማራጭ አገኘ። ምክንያቱም እንግዲህ ዝና ወንጀል እንደሚሰራ ካወቀ ሞገስ ለህግ ማመልከቱ የማይቀር ነው ማለት ነው። እንደዛ ካደረገ ደግሞ ያው ዝና የእድሜ ልክ እስራት ይፈረድበታል ብዬ አስባለሁ። እንደዛ ከሆነ ያው በጣም ደስ የሚል ሉላና ሞገስም በሰላም እንደሚኖሩ ይሆናል ማለት ነው። እንግዲህ ይሄን እያወሩ እያሉ ነበረ ቅድስት ወደ ሞገስ የደወለችው። ያው ሞገስ ጋር ደውላ ምን አዲስ ነገር አለ ደህና ነሽ ወይ ስላት፣ ምንም አዲስ ነገር የለም፣ እባክህን ብሩክ ደውሎልህ ነበር ወይ? ኧረ ምንም አልደወለም፣ እኔም አንተም ጋር ከተባባሉ በኋላ መሀሌት መጣ ነበረ ቤት ትለዋለች። ለምንድን ነው የመጣችው ደግሞ ምን ፈልጋ መጣች ይላታል። እሷማ ወረቀት ይዛ ነው የመጣችው፣ ብሩክ ቤቱን አልሸጠውም እያለች እየጮኸች ነው፣ ሸውዶኛል፣ ከስሼዋለሁ፣ ስለዚህ ሲመጣ ይሄን የመጥሪያ ወረቀት ስጪው ብላኛለች ስትለው፣ እንዴት እንደዚህ ሊሆን ቻለ እንዴ? እኔ ያው ሁሉ ሀብት ንብረቴን የሸጥኩት የእሱ ልጅ እንድትታከም አይደል እንዴ? ቤቱ ተሸጧል ሞላ ስላለው እንዴት እንደዚህ ሊያደርግ ቻለ ይላታል። እኔ ምንም የገባኝ ነገር የለም፣ ግን ያው አላመንኳትም፣ ግን እንደዚህ አይነት ብላ ወረቀት ይዛ መጣች በማለት እንግዲህ ለሞገስ ትነግረው፣ አይ ዝም ብላ ነው እባክሽን እሷን ታያት ብሎ ስልኩን ከዘጋው በኋላ እንግዲህ ለሉላ ያለውን ነገር ሲነግራት፣ አይ ላያደርገውም ይችላል፣ ሳታይ አትፍረድ ነበር ያለችው። እባክሽን ብሩክ ከኛ እርቋል፣ ልቡንም አርቋል፣ ስለዚህ የራሱን መንገድ ሳይመርጥ አይቀርም። ግን እንዴት እንደዚህ ያደርጋል? ያ ሁሉ ሀብት ንብረቴን ያጣሁት በሱ ምክንያት አይደል እንዴ? ለምን ሳይነግረኝ ቢያንስ እንኳን እኔን እንዴት ደበቀኝ ብሎ ሲላት፣ አይ ሲጀመር ወይ እውነት አይደለም ወይንም ደግሞ ካደረገም እኮ አንተ ካደረግበት አይበስም። ምክንያቱም እንግዲህ ዝናን የሚያክል ጠላት አስቀምጠለት ስለሆነ ያለው እንደዚህ ቢያደርግ ራሱ ብዙም የሚደንቅ አይደለም በማለት እንግዲህ እሷ አረጋግተዋለች ማለት ነው። እንግዲህ በስተመጨረሻ ሞገስ ለሉላ ተዘፍኖላታል። እንግዲህ ግርማ ሞገሴ ነሽ የሚለውን ዘፈን እንግዲህ በራሱ ድምፅ በራሱ አንደበት ተቀኝቶላታል ማለት ነው። በጣም ነው ደስ የሚለው። የሉላና የሞገስ ፍቅር እንግዲህ በጣም ደስ ወደሚል ደረጃ እየደረሰ ነው። ምክንያቱም በጣም ብዙ መስዋዕትነት እየከፈሉ ነው ያሉት ለፍቅራቸው። ይመቻቸው እንግዲህ ፈጣሪ መጨረሻቸውን ያሳምረው ከሚሉት ሰዎች ውስጥ አንዷ እኔ ነኝ። እንግዲህ በስተመጨረሻም ማህሌትና ዝና ተገናኝተዋል ማለት ነው። እንግዲህ ማህሌት
ዝና የገጠመውን ነገር አታውቅም። ምክንያቱም መድብል እንደደበደበው ስለማያውቅ ያው ጭንቅ ጥብብ ሲል ምን ሆነህ ነው ምን ተፈጥሮ ነው ትለዋለች። እሱም እንግዲህ መደብደቡንና ከሰው ማነሱን አላወቀም ማለት ነው። ምክንያቱም እሱም አልነገራትም። እሱ የሚያስበው እንግዲህ ማንም ሰው እንደማያሸንፈው እና ሁሉንም ሰው ደብድቦ የሚጥል ነበረ የሚመስለው። ግን ከእሱ የሚበልጥ ሰው ሲያገኝ በጣም ነበረ እየተጨነቀ የነበረው። ነገር ግን ማህሌት የምትነግረውን እንግዲህ በጣም አስፈሪና አስደንጋጭ ነገር ገና አልሰማም። እንግዲህ ማህሌት ምንድን ነው ያለችው? እነ ብሩክ ቤት ሄጄ እኮ የጥሪ ማነው የፍርድ ቤት ወረቀት አስገባሁኝ ቤቱ እንዳልተሸጠ እያጭበረበረኝ እንደሆነም እና የውርስ ክርክር ሊጀምር ነው ትለዋለች። ይሄንን በሰማ ጊዜ እንግዲህ አቶ ዝና በጣም ነበር የደነገጠው። ምክንያቱም እንግዲህ ብሩክ መታገቱ ላይ እጁ አለበት ብዬ ነው የምለው። ምክንያቱም እንግዲህ እጁ ባይኖርበት ይሄ ሁሉ ነገር አይሆንም። ስለዚህ የብሩክ መታገት የዝና እጅ አለበት የምትሉ ኮመንት ላይ ያሳውቁኝ። እኔ ግን ተጠራጥሬ ያለው ማለት ነው እንዳንድ ኦዲየንስ እጁ አለበት ባይነኝ ማለት ነው። ምክንያቱም እንግዲህ አይታችሁት ከሆነ ማህሌትን ለምን ተናገርሽ ብሎ እንግዲህ በጣም አላስፈላጊ ቃል ከተናገራት በኋላ ሰድቦ እንኳን እንደተዚህ በፊቱ አልተዋትም። ያው እንግዲህ አንቋት ነው ያለው ማለት ነው። በጣም ነው የሚያሳዝነው። እንግዲህ ማህሌት በፊት ማንን እንደተጠጋች አላወቀችም ነበረ። አሁን ግን ህይወቷ ሲኦል እየሆነ ነው። በጣም ነው የሚገርመው። በስመ አብ ወልድ። የማህሌትና የዝና ጸብ ግን እኔ ደስ ብሎኛል ማለት ነው። ሁለቱም ተንኮለኞች ናቸው። ያው ተንኮለኛ አንድ ጋር ሲሰራ በጣም ከባድ ነው የሚሆነው። ግን እንደዚህ ሲናጩ ቢያንስ ኃይላቸው ይቀንሳል ብዬ አስባለሁኝ ማለት ነው። እና የተከበራቸው የቻናል ቤተሰቦች እንግዲህ መድብልም ከምሳሌ ጋር የተጫወተ ነበር እንዳያችሁት። ትንሽ ከተጫወቱ በኋላ ቅድስት ለመድብል የምነግርህ ነገር አለ ብለዋለች። እሱም ምንድን ነው? በጣም ከረጅም መጨነቅ በኋላ እንግዲህ ማህሌት እዚህ ቤት እንደመጣችና ቤቷ አልተሸጠም የውርስ ክሴን አንስቻለሁ በማለት ወረቀት ሰጥታን ሄዳለች ስትለው እንግዲህ እንዴት እንደዚህ ሊሆን ቻለ? ማህሌት የት ነው ያለችው? ወንድሜ መጥፋቱ ላይ የነሱ እጅ አለበት። ወንድሜ አንድ ነገር ይሁንና እነኚህ ሰዎች አይተርፉም በማለት እንግዲህ በጣም እየዛተ ነበር ማለት ነው። መድብል ይመቸው ተመችቶኛል። በጣም ጀግና የወንድሙ መከታ የቤተሰብ ኩራት ነው ማለት ነው። በጣም ጀግና ወንድ ነው። እንግዲህ ማህሌትና ዝና ጉዳቸው ከዚህ በኋላ ነው የሚፈላው ማለት ነው። ያው እንዳያችሁት ዳጣን ነይ ውሰጂኝ የኤፍራታን ቤት ልታሳይ ይገባል ብሎ ይዟት ሄደዋል። እንግዲህ እንዳያችሁትም ማህሌትን እዛ ዝና እንቆ ይዟታል። እንደውም ትሞታለች ብለን እናስባለን ማለት ነው። እሷ ከሞተች ማህሌት ከሞተች ደግሞ በጣም ከባድ ነው የሚሆነው። ምክንያቱም መረጃውን ያው ማን ይነግራችኋል ብላችሁ ታስባላችሁ? እንግዲህ ኤፍራታ ፖሊስ በጣም ነው የምትፈራው። ምናልባት እሷን ሲይዟት ወደ ዝና ካመለከተች አላውቅም እንጂ ማህሌት በዚህ ሰዓት መሞት አለባት ብዬ አላስብም። እንግዲህ በቀጣይ መድብል ምን አይነት ውሳኔ ይወስናል የሚለውን ሁላችንም በጉጉት የምንጠብቀው ነው የሚሆነው። ብሩክ ግን መመለስ አለበት ከሚሉት ሰዎች ውስጥ ነኝ። ብሩክ ይመለስ እያላችሁ ኮመንት ላይ ጻፉ። ሰላም ነው።